አንደኛ ዜና ምዕራፍ 26 በረኞችም እንደዚህ ተመደቡ። ከቆሬያውያን ከአሳፍ ልጆች የቆሬ ልጅ ሜሱላም ልጆች ነበሩት። በኩሩ ዘካርያስ፣ ሁለተኛው ይድኤል፣ ሶስተኛው ዮዛባት፣ አራተኛው የትኒኤል፣ አምስተኛው ኤላም፣ ስድስተኛው ይሆሃናን፣ ሰባተኛው ኤሊሆኤናይ። እግዚአብሔርም ባርኮታልና ኦቤድ ኤዶም ልጆች ነበሩት። በኩሩ ሸማያ፣ ሁለተኛው ዮዛባት፣ ሶስተኛው ኢዮአስ፣ አራተኛው ሳካር፣ አምስተኛው ናትናኤል፣ ስድስተኛው አሚኤል፣ ሰባተኛው ይሳኮር፣ ስምንተኛው ፒላቲ። ለልጁም ለሸማያ ደግሞ ልጆች ተወለዱለት። ጽኑዓንም ኃያላን ነበሩና በአባታቸው ቤት ሰለጠኑ። የሸማያ ልጆች ኦትኒ፣ ራፋኤል፣ ኦቤድ፣ ወንድሞቹም ኃያላን የነበሩ ኤልዛባድ፣ ኤሊሁ፣ ሰማኪያ። እነዚህ ሁሉ የኦቤድ ኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የኦቤድ ኤዶም ልጆች 62 ነበሩ። ለሜሱላም ኃያላን የነበሩ 18 ልጆችና ወንድሞች ነበሩት። ከሜራሪም ልጆች ለነበረው ለሆሳ ልጆች ነበሩት። አለቃውም ሽምሪ ነበረ። በኩር አልነበረም፣ አባቱ ግን አለቃ አደረገው። ሁለተኛውም ኬልቅያስ፣ ሶስተኛው ጥበልያ፣ አራተኛው ዘካርያስ ነበረ። የሆሳ ልጆችና ወንድሞቹ ሁሉ 13 ነበሩ። እንደ ወንድሞቻቸውም ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች የአለቆች ሰሞነኞች እነዚህ ነበሩ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ። በምስራቅም በኩል ዕጣ ለሰሌምያ ወደቀ። ለልጁም ብልህ መካር ለሆነው ለዘካርያስ ዕጣ ጣሉ። ዕጣውም በሰሜን በኩል ወጣ። ለኦቤድ ኤዶም በደቡብ በኩል፣ ለልጆቹም ለዕቃ ቤቱ ዕጣ ወጣ። ለሰፊንና ለሆሳ በምዕራብ በኩል በአቀበቱም መንገድ ባለው በሼሌኬት በር በኩል ጥበቃ ከጥበቃ ላይ ዕጣ ወጣ። በምስራቅ በኩል 6 ሌዋውያን ነበሩ። በሰሜን በኩል ለየዕለቱ 4፣ በደቡብ በኩል ለየዕለቱ 4፣ ለዕቃ ቤቱም 2 ነበሩ። በምዕራብ በኩል በፈርባር መንገድ ላይ 4፣ በፈርባርም አጠገብ 2 ነበሩ። ከቆሬና ከሜራሪ ልጆች የነበሩ የበረኞች ሰሞን ይህ ነበረ። ከሌዋውያን አኪያ በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋየ ቅድሳቱ ቤተ መዛግብት ላይ ተሾሞ ነበር። የለአዳን ልጆች ለለአዳን የሆኑ የጌድሶናውያን ልጆች፣ ለጌድሶናዊ ለለአዳን የሆኑ የአባቶች ቤቶች አለቆች ይሂኤሊ። የይሂኤሊ ልጆች በእግዚአብሔር ቤት በሚሆኑ ቤተ መዛግብት ላይ የነበሩ ዜቶም፣ ወንድሙም ኢዩኤል። ከእንበረማውያን፣ ከይስአራውያን፣ ከኬብሮናውያን፣ ከኡዝኤላውያን። የሙሴ ልጅ የጌርሳም ልጅ ሱባኤል በቤተ መዛግብት ላይ ተሾሞ ነበር። ወንድሞቹም ከአልዓዛር ልጁ ረአብያ፣ ልጁም የሻያ፣ ልጁም ኢዮራም፣ ልጁም ዝክሪ፣ ልጁም ሰሎሚት መጡ። ይህ ሰሎሚትና ወንድሞቹ ንጉሡ ዳዊትና የአባቶች ቤቶች አለቆች፣ ሻለቆችና የመቶ አለቆች፣ የሰራዊቱም አለቆች በቀደሱት በንዋየ ቅድሳቱ ቤተ መዛግብት ሁሉ ላይ ተሾመው ነበር። በሰልፍም ከተገኘው ምርኮ የእግዚአብሔርን ቤት ለማበጀት ቀደሱ። ባለራእዩም ሳሙኤል፣ የቂስም ልጅ ሳኦል፣ የኔርም ልጅ አበኔር፣ የጽሩያም ልጅ ኢዮአብ የቀደሱት ንዋየ ቅድሳት ሁሉ
ከሰሎሚትና ከወንድሞቹ እጅ በታች ነበረ። ከይስዓራውያን ከናንያና ልጆቹ ሹማምንትና ፈራጆች የሆኑ ዘንድ በውጭው ሥራ በእስራኤል ላይ ተሹመው ነበር። ከኬብሮናውያን ሐሸቢያና ወንድሞቹ ጽኑዓን የነበሩት 1700 ሰዎች ለእግዚአብሔር ሥራ ሁሉ ለንጉሡም አገልግሎት በዮርዳኖስ ማዶ በምዕራብ በኩል ባለው በእስራኤል ላይ ተሾመው ነበር። ከኬብሮናውያንም እንደ አባቶች ቤቶች ትውልዶች የኬብሮናውያን አለቃ ይርያ ነበረ። ዳዊት በነገሰ በ40ኛው ዓመት ይፈልጓቸው ነበር። በእነርሱም መካከል በገለአድ ኢያዜር ጽኑዓን ኃያላን ሰዎች ተገኙ። ወንድሞቹም ጽኑዓን የነበሩት የአባቶች ቤቶች አለቆች 2700 ነበሩ። ንጉሡም ዳዊት ለእግዚአብሔር ጉዳይ ሁሉና ለንጉሡ ጉዳይ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው።